ሰላም ውድ የሽታዬ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ፈጣሪ ክብር ይስፋው። እናንተስ እንዴት ናችሁ? ዛሬ እንግዲህ ያው በአብዛኛው ጊዜ አሁን መኝታ ቤቴ ሆኜ ነው የምቀርጻቸው፣ ምክንያቱም ላይቱ በጣም አሪፍ ነው፣ ደማቅ ስለሆነ ማለት ነው። እና እናንተስ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ቅመሞችዬ ውዶቼ እንዴት ናችሁ? ይህንን ቪዲዮ የምታዩት ሁሉ ላይክ እና ሰብስክራይብ እንዳትረሱ እባካችሁን። እና ዛሬ ስለ ልጆቻችን እስቲ ያው የወለዳችሁት ወደ እኔ ነው፣ ስለ ልጆቻችን እስቲ አንዳንድ ነገር እናውራ። በእርግጥ ያው ልጆቼን ቁጭ ብዬም ብዙም ጊዜ ሰጥቻቸው ባላሳድጋቸው፣ ነገር ግን ማሳደግ እንዳለብን ለልጆቻችን ጊዜ መስጠት እንዳለብን ለልጆቻችን አሁን እኛ ከዚህ የሚያስፈልገውን ብቻ እያደረገን በቃ ልብስ፣ አሻንጉሊት ምናምን በቃ ገዝተን የሆነ እነሱ የሚፈልጉትን ያሟለን ይመስለናል። ነገር ግን እንደዛ አይደለም። ልጆቻችን የሚፈልጉት ከእቃውም ይልቅ እኛን ነው የሚፈልጉት። ያው እሱን ያው ብዙዎቻችሁ ትረዳላችሁ ብዬ ነው የማስበው። እና ምንድን ነው ያልኩት፣ ያው እግዚአብሔር ለሀገራችን ለልጆቻችን ለሀገራችን በሰላም እሱ ያግባን። ያሰብነውን እግዚአብሔር አሳክቶልን በሰላም ከሀገራችን እንደወጣን በሰላም ወደ ሀገራችን እንድንገባ በመጀመሪያ ደረጃ እሱ ይርዳን፣ አምላካችን እሱ ይርዳን። ከዛ በመቀጠል ደግሞ በቃ እንዴት ነው ኢትዮጵያ ከገባን በኋላ ወይ ደግሞ ከገባን በኋላ መጀመሪያ ለልጆቻችሁ ነው። ከምንም እና ከምንም መጀመሪያ ለፈጣሪያችሁን፣ ከዛ በኋላ ለልጆቻችሁ ነው ጊዜ መስጠት ያለባችሁ። እኔ በራሴ እቅድ ያወጣሁት እቅድ አለኝ። በእቅዴ መሰረት ነው የሚሄደው። እግዚአብሔር አምላክ ለሀገሬ በሰላም ካስገባኝ ለልጆቼ ይሄን እንደዚህ እንዲያረጋለሁ ብዬ እቅድ አውጥቻለሁ። ያም እቅድ ምንድን ነው? ከልጆቼ ጋር ትምህርት በሚሄዱበት ሰዓት አብሬያቸው ደሞዝ ለመውሰድ፣ ሲወጡም እንደዛው ከነሱ ጋር ጊዜ ለማሳለፍ፣ የቀራሁትን ከዚህ በፊት ያስቀረውባቸውን ጊዜ ለማካካስ ነው የምፈልገው። ያንን ለምንድን ነው እንደዛ የማደርገው ብትሉ አሁን እኛ ተፈጥሯችን ያው በፊት አሁን እኛ ያደገኑን እድገት ልጆቻችን ማደግ የለበትም። ሂጂ ግዛ፣ አንቺ አትረብም፣ እንደዛ እያለን ሳይሆን ጎበዝ በርቺ፣ እንደዚህ በቃ ትምህርት ቤትም ስትወስዱ እያጫውታችሁ ጥያቄዎቻችሁን እየመለሳችሁ መሆን አለበት። ምክንያቱም ለምንድን ነው እንደዚህ አይነት ልጆችን ስናሳድጋቸው አንድ ለቤተሰብ ይጠቅማሉ፣ ሁለት ለራሳቸው ይጠቀማሉ፣ ሶስት ደግሞ ለሀገርም ይጠቅማሉ። ገባችሁ አይደለም? ታንጾ ያደገና እንዲሁ ዝም ብሎ ያደገው ልጅ አንድ አይደለም። ታንጾ ያደገው እንትን ይላል የሆነ የራሱ በቃ ይሄ ታንጾ ስላደገ በቃ ሁሉም ነገር በፊት ነው የሚሆነው። እውነት ለመናገር ማለት ነው። ከኛ ያው ኢትዮጵያ ስንኖር አብዛኞቹ ወደ ክፍለ ሀገር ነው ደልቶንም የምንኖራለን፣ ሳይደላንም የምናሳለፍ ነው። እስካሁንም ያልደለንም ልጆች አለን። ከዛ ግን ልጆቻችን እኛ እንዳደግነው መሰረት ማደግ የለባቸውም። በተቻለን አቅም በተቻለን አቅም ከኛ የተሻለው መኖር ነው ያለባቸው፣ ማግኘት ነው ያለባቸው። በእርግጥ ለእነሱ ብለን ነው የተሰደድነውንም፣ ግን መሰደድ ብቻ በቂ አይደለም። ተሰደን እዚህ ጋር ብርን ማግኘት ብቻ ነው የምንችለው። የእነሱን የሚያስፈልጋቸውን ነገር እንደዚህ ሳይሆን በቃ ከእነሱ ጋር ጊዜ ለማሳለፍ በቃ እነሱ የሚጠይቁትን ጥያቄ ለመመለስ። እኔ በብዙ ጊዜ ከባለቤቴ ጋር ነው የምንጣላው ማለት ነው። በዚህ የተነሳ ልጆቹ ስትጠሪ እንኳን አንቺ ነይ አትበሉ፣ በስማችሁ ጥሩ። ያ ይለምድባቸዋል። እነሱም ነገ የራሳቸውን ትዳር ሲይዙ ነገ የራሳቸውን ልጆችን እንደዛ ነው የሚያሳድጉት። ግን ከአንቺ የሚወርሱትን ነገር ካገኙ ጥሩ ነገር ካወረሻቸው ያ ጥሩ ነገራቸው እስከሚሞቱ ድረስ እስከለተሞታቸው ድረስ አይረሱም። እናቴ እኮ እንደዚህ አድርጋ ነበር፣ አባቴ እኮ እንደዚህ አድርጎልኝ ነበር ብሎ ያን ለልጆቻቸው እነሱም ያስተምራሉ። ከዛ በመቀጠል ደግሞ የምናገረው አብዛኛው እንግዲህ በትምህርት ቤትም ሊሆን ይችላል። አሁን ለምሳሌ አብዛኛው መምህሮች አሁን በቃ እንትን ማይሉት አሉ። በተለይ አሁን ላይ በጣም የሚያስጠላ ነው። መምህሮች ራሱ ጊዜ አይሰጡም። የግል እንላለን እንጂ የግልም ሆነ የመንግስትም በአሁን ሰዓት አንድ ሆኗል። እኔ ምንም ለውጡ እየታየኝ አይደለም። አሁን ልጄ የግል ነው የምትማረው፣ ነገር ግን ምንም ያህል እንትን አላየሁባትም። ያን ያህል እንዴት ነው
እንደ በፊት እኮ የግል ሲባል በቃ ብዙ ነገር ታንጾ ነው ያደጉት። በቃ ከነገሮች ከብዙ ነገር እንዲቆጠቡልን ነው እኛ የግል የምናስተምረው። በዚህ አጋጣሚ ለመምህሮች ማስተምረው በዚህ አጋጣሚ ለመምህሮች ማስተላልፈው መልእክት ምንድን ነው? ልጆች በቃ ለምሳሌ ብዙ ነገሮች ይጠይቃሉ። በእርግጥ እናንተም ይሰለቻቸዋል። ነገር ግን እንዳትሰለቹ ነው እያልኩኝ ያለሁት። ጥያቄ በሚጠይቁበት ሰዓት አስተማሪ ደግሞ እናንተ ጋር ጠይቆ ካልመለሳችሁ እቤት መጥቶ ነው የሚጠይቁት። ገባችሁ? ያ ሳይከሰት እዛው የተጠየቁትን ጥያቄ እዛው መልሱላቸው። በአብዛኛው ጊዜ አሁን እኔ ብዙ ጊዜ አስተማሪዎችን እታዘባለሁ። ኢትዮጵያም እያለሁ አሁንም ማለት ነው። እንዴት ነው እጠይቃታለሁ ልጄ ማለት ነው። ትምህርት ቤት እንዴት ነው ውሎ፣ እንዴት ነው፣ ምን አደረግሽ፣ ምን ተማራችሁ ብዬ እጠይቃታለሁ። ይሄው እማዬ እንደዚህ በአካልም ባልኖራት በስልክም ራሱ እቆጣጠራታለሁ ማለት እጠይቃታለሁ። አይምሯ እንዳይሰማት እናቴ አጠገቤ ላይ የለችም ብላ እንዳይሰማት በማለት በእርግጥ ወላጅ በሚሄድበት ሰዓት እናቶች በሚሄዱበት ሰዓት ያንን ማድረግ አልችልም። ያንን ደግሞ ለማድረግ እግዚአብሔር ነገሮችን ቅርብ አድርግና ወደ ሀገራችን እንድንገባ ወደ ልጆቻችን እንድንገባ ፈጣሪ እሱ ይርዳን። ከዛ በተጨማሪ ምንድን ነው የምላችሁ፣ ለልጆቻችሁ ጊዜ ስጡ። በስልክም ስታናግሩ እንደዚህ ነው፣ ቀስ ብላችሁ ልጆቻችሁን ስታወሩ በቃ እዚህ አሁን በእርግጥ እውነት ነው ጫጫታው ምኑ ስትጣሩ ላያሰማችሁ ይችላል። ነገር ግን እንደምንም ብላችሁ በቃ አላደለ እንደምንም ብላችሁ ለእነሱ ጊዜ ለመስጠት ሞክሩ ነው እምለው። ለምንድን ነው አንቺ እኮ እንደዚህ ሆነሽ፣ አንቺ እኮ እንደዚህ ሆነሽ። እነዚህ ካደጉም በኋላ እንደዚህ አይነት የአእምሮ እንትን ይፈጥርባቸዋል። ለልጆቻችን ጊዜ እንስጥ። እናትነት በነገራችን ላይ በጣም ደስ የሚል ነው። እኔ እናትነትን ሳላጣጥመው ነው ወደዚህ የመጣሁት። እናትነት ማለት ከእግዚአብሔር የሚሰጥ እግዚአብሔር የመረጠውን እግዚአብሔር ለወደደው እናትነትን የሚሰጠው። እናትነትን ተራ አድርጋችሁ አትዩት እባካችሁ። እናትነት ትልቅ በረከት ነው። እናት በመሆኔ እጅግ በጣም ነው ደስ የሚለኝ። እውነቴን ነው የምላችሁ። እናት በመሆኔ በጣም ደስ ይለኛል እውነት ለመናገር እና እግዚአብሔር ይመስገን ብቻ ፈጣሪ ሁሉም ነገር የሚያደርገው ለበጎ ነው። እኔ እግዚአብሔርን ነው የማመሰግነው፣ እውነት ፈጣሪን ነው የማመሰግነው። እና እንደዛ ነው የምላችሁ እህቶቼ፣ ለልጆቻችሁ ጊዜ ስጡ። በቃ አሁን ለምሳሌ አሁን እኛ እናቶች ማለት ነው አሁን ወልደን መጥተን በቃ በሚዲያውን ስልኳችን አስክሬን ወደዛ ከምንል ልጆቻችን ከደውለን ዛሬ እንዴት ነው ውሎሽ፣ እንዴት ነው አልሽ፣ ከማን ጋር ዋልሽ፣ ጓደኞችሽ እነማን ናቸው፣ እነሱ ደስ ይላቸዋል። በዛን ሰዓት በቃ ጥያቄያቸውን ስትቀበያቸው ውስጣቸው ደስ ስለሚላቸው ነው። ያንን ስሜት ስለማውቀው ነው። አብዛኛውን ጊዜ ያው ልጅም ማቆየም አቆየ ነበር ማለት ማቆያ የግሌ የራሴን ሰራ ነበረ በወቅቱ። ከዛ አንጻር ነው እነዚህ ትምህርቶችን የወሰድኩኝ። ለ3 ወር ሰነጠልኩኝ። ከዛ በኋላ ንግድ ፍቃድ ምናምን አውጥቼ መስራት ጀመርኩኝ። ስጀምር ግን እኔ በጀመርኩት ያው ኢትዮጵያ ታውቃላችሁ አበሻ፣ ያው እኔ የጀመርኩትን ስራ በመደዳው ተከፈተ። ከዛ ሲከፈትብኝ በቃ ተውኩት። በቃ ለስንት ዓመት ለ4 ዓመት አገልግያለሁ፣ ሰርቻለሁ ለ4 ዓመት ለግሌ ማለት ነው። ኪራዩም እንደ አሁኑ አልተወደደም ነበር፣ ደህና ነበረ እና ክፍሎቹም በጣም አሪፍ ነበረ። ግቢው በጣም ጽድት ያለው ነበረ። ነገር ግን ያው ከፍ እያለ መጣ፣ ኪራዩም ከፍ እያለብኝ መጣ። ልጆቹም ቀነሱብኝ። በቃ ከስሬ ሰራተኛ ሁሉ አጋዦች ሁሉ እስከ 1-2 አጋዥ ቀጥሬ የነበረ ስሰራ የነበረው። ከዛ ሁሉ በቃ ነገሮች እንትን ሲሉልብኝ በቃ ለምን ወደ አብረ በገር ሄጄ ቢያንስ 2 ዓመት ሰርቼ የራሴ በቃ የሆነች ነገር አነሳለች ነገር ሰርቼ ከዚህ ከልጅ ብዬ ወደ ስደትን አቀናውኝ ማለት ነው። ያኔ እንግዲህ እግዚአብሔር ይመስገን አሁን እንግዲህ ስደቴን ለመጨረስ ትንሽዬ ጊዜያት ነው የሚቀረኝ። ከፈጣሪ ጋር እንግዲህ እግዚአብሔር እሱ ያሰብነውን ያሳካልን። ለዛ ነው ከዛ ነው ልምድን የወሰድኩኝ።
አሁን ልጆች ስታስተኙ ምን ማለት እንዳለባችሁ፣ ምን ማድረግ እንዳለባችሁ፣ ልጅ ምግብ ስታበሉ ምን ማድረግ እንዳለባችሁ፣ ምንን ማስቀደም እንዳለባችሁ የግዴታ የወለደች ብቻ አይደለም ማወቅ ያለባት፣ ያልወለዱትም ማወቅ አለባቸው። እና ከዛ ልጅ በመውለዴ ብቻ አይደለም ይህን ትምህርት የወሰድኩኝ፣ ማቆያ የራሴን አቆይ ነበረ። ከዛ የተነሳ ነው የልጅን ፍላጎት በጣም ጭንቅላቴ ላይ እንትን ያለው። በነገራችን ላይ ስራ አሁንም ሄጄ ብሰራ ደስ ይለኛል፣ ግን ስራው አድካሚ ነው። 2 ቦታ ይፈልጋል፣ ጽድት ያለ ቦታ ይፈልጋል፣ ግቢ ይፈልጋል። በቃ የሆነ የራሱን የቻለ አሁን ኢትዮጵያ ውስጥ ዲኬር በጣም በስቷል፣ በጣም ዲኬር በስቷል። ነገር ግን እኛ በምናቆይበት ጊዜ ሳይሆን አሁን በጣም ብሩ ሞበር ነው እና ደግሞ የተሟላ ነው ሁሉም እቃቸው እንደ ትምህርት ቤት በሉት እና እንደዛ ነው። ከዛ የት ነው ትምህርት የወሰድኩኝ? ለ3 ወር ሰነጠልኩኝ። ወረቀቴን ያስኩላችሁ፣ ከፈትኩኝ የራሴን ነገሮች እንዳሰብኩት አልሆነም። ጥዬ ወደ አገሬ ወደ ስደቴ መጣሁላችሁ እላችኋለሁ ውዶቼ። ምንድነው ርዕሳችን? ለልጆቻችን ጊዜ እንስጥ ወይ ደግሞ የሚጠይቁትን ጥያቄ ለማዳመጥ ለመስማት ራሳችንን እናዘጋጅ። የፈለገ ነገር ላይ ውጥረት ላይ ልትሆኝ ትችያለሽ። አውቃለሁ ሁሌም አይመችሽም፣ ሁሌም ደግሞ ደስተኛ አትሆኝም። ነገር ግን ደስተኛም ብትሆኝ ባትሆኝ የእነሱን ሀሳብ ለመቀበል ሬዲ መሆን አለብሽ ሁሌም ማለት ነው። በቃ እነሱ በሚጠይቁበት ሰዓት የፈለገ ነገር ስራሽን እየሰራሽ አቤት ብለሽ ቁጭ ብለሽ ነው ማዳመጥ ያለብሽ። ምክንያቱም ውስጣቸው ደስ ስለሚላቸው እውነት ደስ ስለሚላቸው እና ለዛ ነው እህቶቼ እባካችሁን ልጅ የወለዳችሁ ለልጆቻችሁ በስልክም እንኳን መከታተል ትችላላችሁ። በስልክም ቢሆን የግዴታ አካል ላይ እንደሆናችሁ እንዲሆኑ ሳይሆን በስልክ እስከምትሄዱ ድረስ ለልጆቻችሁ ቅርብ መሆን በቃ ቅርብ አጠገባቸው እንዳላችሁ ማስመሰል አለባችሁ። ገባችሁ አይደለ? በቃ እነሱ የእናንተን እርዳታ ሲፈልጉ አለውኝ ማለት እንደዚህ ነው፣ ነገ እንዲያርጊ እንዲህ ነው፣ ይህንን ጠጪ እንዲህ በይ ብላችሁ በስልካችሁ ማውራት ትችላላችሁ። መቼም ቤተሰቦቻችሁን ልጆቻችን በየቀኑ እናወራለን። የማናወራሱ ልጆች አለ ብዬ አላስብም። እንኳን አሁን በቴክኖሎጂ በተራቀቀተውና ድሮም ይወራ ነበረ እና አሁን እግዚአብሔር ይመስገን በየቤቱ ኢንተርኔት አለ፣ ጊዜው ተሻሽሏል። ስለዚህ ለልጆቻችሁ ጊዜ ስጡ። በተረፈ አመሰግናለሁ፣ ወዳችኋለሁ። ሰላም ሁኑልኝ።